ባዩሽ መኮንን የሚባለው ልጅ ያህና መስቀልና ፎቶ ሰርቀው ከሰጠሽ በኋላ እንዳስገደልሽው ማላቅ ነው የሚመስልሽ? ምን ማለት ነው? እኔ ሰው አላስገደልኩም። እሱ ብቻ አይደለም ምናሴን ሊገለው የቀጠርሽው ልጅ እንደገና ደግሞ እኔን እንዲከታተለኝ ያዘሽው ልጅ ያንቺ ቀኝ እጅ እንደሆነ በደንብ ጠንቅቄ ነው ማውቀው። ሜላት ሌላው ቀርቶ እኮ እኔን የሚከታተለኝ ልጅ ለፖሊስ አሳልፌ ብሰጠው እሱ የሚያወራው ብቻ አንቺ እድሜ ልክ እንድበሰብሽ ያደርግሻል። እንደሱ ከሆነ ታዲያ ለምን ለፖሊስ አልተናገርሽም? ባዩሽ አንቺ እኔ ጠላት ነሽ። እኔ ብቻ ነኝ ላጠፋሽ የምፈልገው። ይሄ እርግብ ፍቅረኛ አይደለም እንዴ? እርግጠኛ ነኝ ራሱ። አው ራሱ ነው። ይሄንንም ማመን አልችልም። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ኖላዊ ድራማ ክፍል 112 ላይ ሀና እዝራን ማፍቀሯን አሁን ላይ እየተጠራጠረች ትገኛለች። ምክንያቱም ደግሞ ከእዝራ ጋር ስትሆን እሱን ለመውደድ ብትጥርም ነገር ግን ብዙም ደስተኛ እየሆነች አይደለም። እሷን ደስተኛ ለማድረግ ቢሞክርም እሷ ግን ውስጧ የተቀበለው አትመስልም። ለዛም እንግዲህ ለወንድሟ ነበር እንግዲህ ስለ አዲሱ ፍቅረኛዋ እየነገረችው ነበር። እዝራ ዛሬ ሊስመኝ ፈለገ እና ብላ እንግዲህ ለወንድሟ ለምናሴ ስትነግረው እሱም እንግዲህ እንዴት እንደዛ ያደርጋል በማለት እኔም ከለከልኩት ይሄ አጥፍቻለሁ ወይ በማለት እንግዲህ ወንድሟ ምክር እንዲሰጣት እየጠየቀችው ነበር። እሱ ግን ልብሽን ተከታይ ሀና ልጁን ተወጀዋለሽ ወይ የምር ነው ወይስ ስሜታዊ ሆነሽ ነው በማለት ስለ እዝራ ያላትን አመለካከት በደንብ እርግጠኛ እንድትሆን የሆነ ሐሳብ ጫር አድርጎባታል ምናሴ ማለት ነው። ስለዚህ ሀና አሁንም ድረስ በስሜታዊነትና የሰላም እየግፊትም ስላለበት ነው እንጂ በፍጹም እዝራን የምትወደው አይመስለኝም። እንደውም እዝራን ደጋግሞ እዝራ ለምን ደበቅሽኝ የሰላም እህት መሆንሽን ለምን አልነገርሽኝም ብሎ ሲጠይቃት እሷ ግን አልገባኝም ከሰላምዬ ጋር የጀመራችሁት ነገር አለ እንዴ? ምን ለማለት ፈልገ ነው? እህት የሆነች አልሆነች ከኛ ህይወት ጋር ምን ያገናኘዋል ስትለው አይ ስለ ደበቅሽ ነው እንጂ የተወለድኩት ያደግኩት ደሴ ነው ብለሽ ነበረ። ከዛ ደግሞ የሰላም እህት መሆንሽን ሳውቅ ግራ ገባኝ አላት። እናም እንግዲህ እሷም አይ ታሪኩ ብዙ ነው ስለዚህ የሆነ ቀን እነግርሃለሁ በጣም ረጅም ታሪክ ነው ትለዋለች። ነገር ግን እሱ ምንም ከኛ ግንኙነት ጋራ ምንም ነገር የሚያገናኘው ነገር የለም ስትለው ትክክል ነሽ ግን ስለደበቅሽ ነው በማለት ሊሰናበታት ሲል ሊስማት ይፈልጋል። እሷ ግን ትገፈትረዋለች። ምን ለማድረግ ሞክረ ትፈልጋለህ ብላ ትገፈትረዋለች ማለት ነው። ይሄን ነገር ለወንድሟ ስትነግረው ግን ልብሽን አዳምጪ እዝራን ተወጀዋለሽ ወይ ልጁን በማለት ልቧን ራሷን እንድታዳምጥ በሰላምዬ ግፊት የገባችበት እንዳይሆን በራሷ ሐሳብ እንድትወስን እየነገራት ነበር። እኔ እውነት ለመናገር አሁንም ቢሆን እዝራን ሀና እንዴት እንዳፈቀረችው እኔ እንጃ አላቅም። ብቻ ባንዴ ነበር ሁሉ ነገር የሆነው እንግዲህ እንዴት እንደሆነ አላቅም ግን ግራ የሚያጋባ ነው። አሁን ላይ እሷም ጥርጣሬ እያደረባት የመጣ ይመስለኛል። በሌላ በኩል ደግሞ ምናሴ አሁን ላይ ድንብላልን መከታተል ጀምሯል። እንደምታውቁት እንግዲህ ድንብላል ከቤት ምግብ ይዛ እየወጣች ታምቹ ጋር መሄድ ከጀመረች ትንሽ ሰንበትበት ትብላለች። ድንብላል ከተምቹ ፍቅር ሳይዛት አይቀርም። ምክንያቱም ደግሞ በችግሩ ጊዜ ሁሉ ጊዜ ከጎኑ ናት። አሁን ላይ እሷ ብቻ ናት ያለችው። የወደቀበት ቦታ እየሄደች ምግብና ውሃ እየወሰደች የምታየው እሷ ብቻ ናት። በዛ ላይ ከብዙ ጊዜ ከመመላለሷ የተነሳ ከሱ ጋራ አሁን ላይ እሷ በጣም ወደዋለች። ተኝታም ተነስታም ስለሱ ማሰብ ጀምራለች። ለዛ ነው ይሄን ሚስጥር ለማንም እንዳትነግሪ እኔ እንደምታገኝኝ ይሄን ሚስጥር በፍጹም ለማንም እንዳትነግሪ ስላላት ድንብላል ከቤት ምግብ ይዛ ስትወጣ በፊት ለባዩሽ ነው ያሉ ቤት ውስጥ ትልቅ ጦርነት ይነሳባን ነበር። ነገር ግን አሁን ላይ ለሷ እንዳልሆነ አረጋግጠዋል። እሷም ከእስር ቤት እንደወጣች ስላወቁ ማለት ነው። ነገር ግን እሱ ያጎቴ ሚስትን ለመጠየቅ ነው ያለች ነበር በተደጋጋሚ የምትሄደው። እናም እንግዲህ ዛሬ ግን ምናሴ ይዘው የምትወጣውን ምግብ የት እንደምትሄጂ ካልነገርሽኝ አትወስጂም ይላታል።
እሷም ደግሞ የት እንደምሄድ አልነግርህም ግን ይዤ መሄድ አለብኝ ስትለው አብሬሽ ሂጄ እኔም ማየት ፈልጋለሁ ለማን እንደምትወስጂ ማወቅ ፈልጋለሁ ይላታል። ምናሴ ያለ ወትሮ ከሷ ጋር ይጣላሉ። እሷም ብሞት መቼም ቢሆን አልነግርህም ብላ እምቢ ትለዋለች። እናም ቤት ውስጥ ኃይለኛ ጸብ ይነሳን በሁለቱ መካከል። ጭራሽ ምናሴ ምግቡን ነጥቋት ነበረ ወደ ማድቤት ያስቀመጠው። በዛም የተነሳ ጉርፋ እንግዲህ ለቤት ለወይዘሮ ሜላትም ሳይቀር ነግራታለች። እንደዚህ አድርጓን መናጨቀኝ ብላ ምናሴ እንደዛ ያደርግን ብትላትም አዎ እንደዛ አድርጓን ብላ ከሱ ጋር እንግዲህ ኃይለኛ ኩርፊያ ውስጥ ቢሆንም እሷ ግን በድጋሜ በቀጣይ ቀን በዛን ቀን ሲጠብቃት ነበረ ሳትመጣለት ቀረች። በድጋሜ በቀጣይ ቀን ግን ይሄንኑ የተለመደ ምግቧን ይዛ የተለመደው ቦታ ስትሄድ ምናሴ በድብቅ ይከታተላት ነበረ። እናም እንግዲህ እርግብ ድንብላል ማለት ነው ከቤት ተነስታ የምትሄድበትን አድራሻ ሁሉ ከኋላዋ ተደብቆ ምናሴ እየተከታተላት ነበር። በመጨረሻም ግን ተምቹ ጋር ሄዳ እንግዲህ ተኝቶ ነበር። አጋጣሚ ቀስቅሳው ውሃ ፊቱን አስታጥበው ምግቡን ስትሰጠው እውነትም ይች ልጅ የኔ ቢጤ ነው እንዴ የተቸገረን እየረዳች ነው እንዴ ብሎ እንደምታዩት ምናሴ ተደብቆ ያያት ነበረ። ነገር ግን ተምቹ ከተኛበት ተነስቶ እየታጠበ ያለ ፊቱን ቀና አድርጎ ወደዛ ሲያየው ምናሴ የእርግብ ፍቅረኛ ነበር። ምናሴም አይኑን ማመን አቃተው። ይሄ የእርግብ ፍቅረኛ አይደል እንደ ያለ በተደጋጋሚ ራሱ ያለበትን ማመን እስኪያቀተው ድረስ የእርግብ ፍቅረኛ ነው ያለ አይኑንም ደጋግሞ ነበር ሲያሸው የነበረው በድንጋጤ ማለት ነው። እናም እንግዲህ ለማን ወስዳ ምግብ እንደምታቀብል ማንን እየሄደች እንደምትጠይቅ ምናሴ ደርሶባታል። በነገራችን ላይ ወይዘሮ ሜላት ተምቹን እየፈለገችው ነው ትፈልገዋለች። ምክንያቱም ሀሲር ስራ ልስጥ እርግብ ስትሰራበት የነበረውን የስራ ቦታ አንተ እንድትሰራበት ፈልጋለሁኝ ስትለው መጀመሪያ ወንድሜን ላግኘው ወንድሜ ጠፍቶብኛል ከቻልሽ እሱን አፋልጊ ብሏት ነበር። እናም እንግዲህ ይሄን ነገር ቤተሰቡ ይፈልገዋል የሱን መገኘት። እሷ ግን ስላላወቀች የደበቀችለት መስሏል ነበር። ነገር ግን ምናሴ እንግዲህ ነገሩን ሁሉ ደርሶበታል ማለት ነው። በእርግጥ መጥፎ ቦታ እየሄደች አይደለም ግን ምናሴ የሚያውቀው ታሪክ የለም። ያ ከአሜሪካ የመጣው የእርግብ ጮኛ እንደሆነ ብቻ ነው የሚያውቀው። እናም የሷ ጉዷ አሁን ላይ ወጥቷል ይድንብላል ማለት ነው። በሌላ በኩል ደግሞ ወይዘሮ ሜላት አሁን ላይ ትልቅ ጦርነት ጨዋታ ጀምራለች። ሽጉጥ በመያዝ እንግዲህ ወይዘሮ ባዩሽ በገባችበት እየገባች በወጣችበት እየወጣች እያሰቃየቻት ትገኛለች። ቁም ስቅሏን እያበላቻት ነው። በሄደችበት ሁሉ ሜላታለች። ሽጉጥ ይዛ እንግዲህ ደረትሽን ወይስ ግንባርሽን ወይስ እዚህ ጋር ያለች እንግዲህ እያስፈራራች አሰቃይችሽ እንጂ በፍጹም አልገልሽም እያለቻት ትገኛለች። እኔን ባየሽ ቁጥር ሁሉ ጊዜ እየተሳቀቅሽ እንደ ጨው ሟምቶሽ እንድታልቂ እንጂ በፍጹም አንደገድየሽ ሰላም እንድታርፊ ያልፈልግም በማለት እንግዲህ ወይዘሮ ሜላት ጨዋታውን ጀምራለች። ባዩሽ ሰዎችን አሰማርታ ነበረ ሜላትም እንደምትከታተለኝና እንደማትከታተለኝ እንዲሁም ሌሎች ሰዎችም እንደሚከታተሉኝና እንደማይከታተሉኝ አጣራለኝ ብላ የቀጠረችው ልጅ ሜላት እንዴት እንዳወቀች ባይታወቅም ሰው ልካ እንዲከታተላት እንዳደረገች ስላወቀች ያለችበት ድረስ በመሄድ እየተከታተለኝ ያለውን ሰውዬ ለፖሊስ ባሲዘው እኔ ምንም ሳላደርግ እንጦሮጦስ እስከ መጨረሻው እንድትገቢ የሚያደርግ ወንጀልሽን ይናገራል። መኳንንት የተባለውን የሃናን መስቀልና ፎቶ ሰርቆ የሰጠሽን ልጅ እንዳስገደልሽ በመኪና ጋስገጭተሽ እኮ መረጃው አለ ትላታለች። ባዩሽም ይሄ ሚስጥር እንደታወቀባት ስላወቀች በጣም ደንግጣለች። አሁን ላይ እንዲሰራላት የቀጠረችው ልጅ ግን ለሌላ ሰው እየሰራ ይገኛል። ምክንያቱም ደግሞ ገንዘብ የማይገዛው ነገር የለም። እንግዲህ ልጁም እንዳለው እኔ ለጽድቅ ሳይሆን የምሰራው ለገንዘብ ነው። ስለዚህ እጥፍ ከከፈልከኝ እሷን ትቼው የሷን መረጃ ላንተ ነግራለሁ በማለት ሐሳቡን ቀይሮ እንግዲህ ወደ ሰውየው ተከርብቷል። ባዩሽ አሁን ላይ ሁሉም ሰው ከድቷታል። እናም ህይወቷ ሁሉ በቅዠትና በስቀቀን ሆኗል። ሜላት ግን ትክክል አድርጋለች። የምሬ ነው የምላችሁ። ታስራዛ እየተቀለበች እንጂ ምንም አትሆንም። አሁን ግን በስቀቀን እከሌ በዚህ መጣብኝ ይሄኛው ጥላቴ በዚህ መጣብኝ እያለች እረፍት አታ ማለት ነው። ቁም ስቅሏን እየበላች እንግዲህ የሆነ ጊዜ ትታሰራለች። ምንም ልትሆን አትችልም ማለት ነው። እናም ሜላት የመረጠችው ምርጫ በጣም አሪፍ ነው።
አሁን ላይ ግን ተመችታኛለች ሜላት እያደረገች ያለችው ነገር። የኔ ተወዳጆች ኖላዊ ድራማ ክፍል 112 ይመስል ነበረ። ባይ ባይ።